በሴት እየተወጣሽ የተገባሽ ዛሬ ውስጥ ሸርሙጣ ነበር የምትሆነው። እኔ ባልኖር ኖሮ ሸርሙጣ ነበር የምትሆነው። ሳምሪ እኔ በየቀኑ ደውዬ ባልኖሮ እሷ ተቆጣጥራት አይደለም ሴተኛ አዳሪ ትሆን ነበር። እየተወጣሽ የተገባሽ ዛሬ ወስድሻለሁ ነገ ወስድሻለሁ እያልኩኝ ብሬን እየጨረስኩ ነው እንጂ ድሮ ነው አስተማሪ ጠብሳ ተብሎ ሳምሬ ገና ልጅ ሆነ አስተማሪዋ ፎንቃ ይዟት ይህም አለ መከራ የሚያዩት እንግዲህ በሴትዮዋ ድሮ የልጆች እናታ ይህን አያቱኜ የአንድ አራት ልጆች ምናምን አያቱኜ እንደ አክስትዮም እንዲህ ነበረች። ገና አክስትዮ ወይዘሮ መስታወት ነጋ የአቶ ነጋጅ አሪዞና በ14 ዓመቷ ነው ታታታታ የጀመረችው። ከዘር ነው ከቤታቸው ነው ሴክስ። ምሁር ተሳዳቢ እናት። አረ ሌላዎቹንም ላኩልኝ። እኔ አልተዘጋጀሁም። ላኩልኝ። ኮንፊደንስ እንደሌለ ስትነግርሽ የነበረው እሷ ናት። እውቀትና ምን ቢኖርሽ ወደ ስራ ትሄጂ ነበር። ሄደሽ ወንድ ዕቃ ላይ ሲጥ አትይም ያለች እሷ ናት። የእውነት ተዘጋጅቼ በጣም በየእንትኑ የገቡ አሰማሽ የለ እንዲ ጋይስ። እኔ ጋር ቪዲዮ ጋይስ እዚህ ጋር አይደል። ይሄ ክፉ ቀኖች ነው። ይሄ የክፉ ቀን ነው። ላኩት ጋይስ ላኩት። የራሷ የእናቷን እንትን አሳያታለሁ። ሁይዝ የሚለውን ነገር ማየት አለበት። እንዳትረሳ አይደለ እንዴ ማረግሽ? እኔ እንዳትረሽ ያለ እንዴ ማረግሽ? ችግሩ እኔ ፊት በጣም ብዙ ሊንክ አስቀምጣለሁ። ቃያችሁ ከምትሰሪ እንዴት እንደሚግል ያ የሌለሰው በጣም ልቅ ላኩት። ስትልኩ ደውሉ። እውቀት ያለው ጭንቅላት አትራክት ያደርገኛል፣ ይስበኛል። ሰው ሲሰድበኝ እውቀት ያለው ሰው አትራክት ያደርገኛል። በጣም አትራክት ስለሚያደርግሽ ነው። የተማረውን ፋኒ ፒኤችዲ ያለው አትራክት አድርጎ እንትን ያልሽው። እንደገና ደግሞ በጣም አትራክት ስለሚያደርግሽ ነው ማሜ ካሜራ ማንሽ የነበረው ኢትዮጵያ ላይ እውቀት ያለው ሰው አትራክት ማሜ ካሜራ ማንሽ የነበረው ዚስ አትራክት። አሁን እንኳን ለመጥበስ ኮሊው ቤቢ ምናምን እያለሽ አብረሽ እንኳን ጌም የምትጫወቻቸው የሆነም ጥንብርቅሶ የሆኑ ሰዎች ናቸው። እከካ ዩ ቶክ አናዘር ቲንግ ዩ ሊቭ አናዘር ቲንግ። መሀይብነት፣ ደደብነት፣ ብልግና፣ ድዳምነት ከቤተሰብ የወረሽው እንዳል አባትሽ የአባቴ ዘሮች እንኳን የተማሩ አይደሉም። ልንገርሽ የአባቴ ዘሮች ራሱ ወልጌታ የተማረ አይደለም። በልምድ ነው ልብስ የሚሰፋው። ወንድሙ እንደዛው። ሁሉንም እኮ አውቃቸዋለሁ። አንድ ገጣጣ እህትሽ ብቻ ነች ነርስ ተጨርሳ ነርስነት አሁን ሀገር ቤት የምትሰራበት ነርስ ይሁን። ሊያስደነግጠኝ ይችላል። ወንድምሽ እንኳን ጅራሬ ነው ያንቺ ብት ናቲ ራሱ ጅራር በብላክ የሆነ እንትን ነገር ይሰራል። ያችን ብር ያገኛል። ለምን ሾርት ወይ ነው አይለመዳችሁ? እናትሽ በሾርት አይደለ ቡና ቤት ስታስተዳድራችሁ የነበረው ሾርት። ናቲ በብላክ ይሰራል። ሄዶ
ይጠጣል። እንትን ምን ነው የሚባለው ይሄ ካዚኖ ይሄዳል። ከዛን ሰክሮ ይመጣል። የእናንተ ወሬ አለመስማት። ቤት እንኳን መከራየት ከሴት ጋር እንኳን መኖር የማይችለው ኃላፊነት መውሰድ ስለማይችል ነው። በ30 ዓመቱ ቂጡ ላይ ያለውን ፀጉር እየነጨ ሶፋ ላይ ይተኛል። መግማማት ፋሚሊ ልምዳችሁ። ከአባቴ ዘር እንኳን የተማረ ሰው የለም። የተማረ ሰው የለም። መስታወት አረጋን አውቃታለሁ። እቺ ታናሹን አውቃታለሁ። ሁሉንም አውቃለሁ። ከዘር ማንዘድራችሁ ትምህርት የጨረሰ ሰው የለም። እዚህ ውስጥ ስድብ ብቻ ያለ ያልተማረ ከሆነ ግን አያችሁ፣ ያልተማረ እዚህ ውስጥ ጭንቅላት ውስጥ ስድብ ብቻ ያለ ሰው እጠየፈዋለሁ ትላለች። ለእናቷ እኮ እየነገረቻት ያ ለራስሽ ኦልሬዲ ታውቀዋለሽ ማንነትሽ። ለእናትሽ ደግሞ አረሳውልሽም። በጣም ነው የምትበቃቀሉት። በነገራችን ላይ በጣም ከስድብ በስተቀር እናትሽ ናት ያንን ያላት። ከስድብና ትንሽ ብር ስታገኝ ብልጭልጭ ልብስ ትለብሳለች። ጠረጴዛ ላይ ወጥታ እንደዚህ እያለች ትተኛለች። በዛው ማታ ጠዋት ላይ የሆነ የማንቃ እንደሆነ አታውቁም መዛ ታወጣለች። ከዛ ወደ ቤት ትመጣለች። ትንሽ ትተኛና ሚዲያ ላይ ትገባለች። ከዛ እኛ ሴቶች ጀግና ትላለች። ማታ ማታ የማን ምናምን መጫወቻው። አንቺም እንደዛ ነሽ። ካሊድን እኮ ለሁለት እንዲነፋችሁ ቤት የምትጠሩ ናችሁ። ካሊድን በቻይኒዝ አውቀዋለሁ። ሄለን ሮዛ ላቭን ታውቃታለህ ወይ በሉት። ሮዝ ላቭን ታውቃታለህ ወይ በሉት። ገና ዘፈን ዳንስ ክሊፕ ከሱ ጋር ስትሰሩ እኛን ሼር ያደርግልህ ከእናቱ ጭምር አውቀዋል። ሁለቱ እንዲነፋችሁ እኮ ትጠሩታላችሁ። ቻይኒዝ ስፖርተኛ ስለሆነ ቻይኒዝ ከድሮም ስፖርተኛ ነው። ወይም ደግሞ ካሊድ ብላችሁ የምትጠሩ ገና በኮንዶም ትጣላላችሁ። አንቺና ጂጂ እናትሽ በኮንዶም ተይው፣ እኔ መጀመሪያ ልውጣበት፣ ቆይ ለአንቺ ላይ ይሰፋል፣ ተይ አንቺን ስለሆነ ምናምን ብላችሁ ገና በኮንዶም ትጣላላችሁ። ገና የኮንዶም እጥረት ገጥሞባችሁ አጥባችሁ ትጠቀማላችሁ። አጥባችሁ ይሁን ዘሴት ለምን እናት የምታወርሰው ያላትን እናትሽ የምታወርስሽ ኮንዶም እና ከወንዶች ጋር እንዴት መቀየር እንዳለብሽ እንዴት ልጅ መጣል እንዳለብሽ ነው የምታስተምርሽ። ይሁንት ያዛ ሴት እና እንዴት እንደምትደንሽ ይሄ የማያሻፍድ ገላ ናጣችሁት። እናትሽ ተቆራርጣም አትስብ። ይሄ ኪሳራ ነው። አንድ ሴት ወንድ ፈልጋ ሄዳ ወንድ ካጣች ይሄ በጣም ሞራል ዳሜጅ ነው። የደላት ሴት ወገቧ ላይ ወርቅ ታስሮላት ወርቅ ተገዝቶላት በክብር ነው የምትለመነው ጥሎሽ ተጥላ። ግን ገላዬን ወንድ ልጅ እንዲሻፍድበት ቆራርጬ መጥቼ ወንድ ልጅ ካልሻፈደ ዳሜጅ ነው። እናትሽ የሞራል ዳሜጅ አለባት። አንቺም እንደዛ ስፖርት ብትሰሪ ብረት ውስጥ ብትወተፊ ኖ ሴክስ ኖ ሴክስ። ራቹን አይተሽዋል? ባለፈው ራቹን አይተሽዋል? የሆነ ዘፈን ሲጋብዝሽ ነበር። ለምን? እናትሽ ልታጣብሰው ትፈልጋለች። ሁኔታችሁን ያውቃል። ለምን? የእሱ ጉሜ ውስጥ የእሱ ስብስብ ውስጥ ልገቡ። ያ ጉሜ የእሱ ስብስብ ውስጥ ደግሞ እሱ ብቻ ለሚፈርደው ብዙዎቹ ናቸው። እንደማትገቡ እኮ ነግራችሁ ነበር። ያ ምን አለ? ሰውነት ያምራል ብለሽ ጸባይሽ ካላማረ እኔ ምን ላድርግሽ የሚል ዘፈን እኮ ሲጋብዝሽ ነበር። እንደው ተቀጣልኝ ስትዩ መጀመሪያን ዘፈን ስሚ ያለሽ የማንን ዘፈን ነበረ? ማን ነበረ ይሄ? አሁን በጣም የታወቀው ልዑል የሚባለው ልጅ የልዑል ዘፈን ሰውነትሽ አምሮ ምናምን ነገር እያለ የሚዘፍነው ዘፈን እንትን ልዑል ምን እያለ ነው የሚዘፍነው? ማነው ስሙ? ልዑል ነው። ማነው ስሙ?
ማን ነበር ስሙ? ይሄ በጣም ይሄን ሰሞን የታወቀ በከቨር ዘፈኑ ነበር የማውቀው ልዑል ነው ስሙ። ልዑል ማን ነው የሚባለው? ማን ነው ስሙ? ጥሩልኛ። ግጥሙን ያችን ቦታ አላሰብም። ሮቤል አይደለም ስሙ፣ ሮቤል አይደለም። ሮቤል ነው ስሙ። እንደዛ ነገር አይመስል ልዕሉ ምናምን ነገር ሮቤል ነው ስሙ። እግዚአብሔር እስቲ አይን ይሄ አይደለም ጋይስ፣ ልዑል ነው ስሙ። ልዑል ነው እኮ ስሙ ነው እንትኑ ነው እንጂ አቃተኝ። ልዑል ሲሳይ ነው ስሙ። ያ ይሄ ልጅ ያ እስቲ የኔ ያመለው ያኛው ዘፈን ውስጥ ምን ነበር የሚለው? እስቲ ምን ነበር የሚለው? ታይትሉ የዘፈኑ ምን ነበረ? በመልክሽ። ኦኬ ለዛውም እኮ ይሄ ዘፈኑ ራሱ እኮ አይገባትም፣ ግን ይሄ ዘፈን ራሱ እኮ አይገባትም፣ ግን እሱ ባኪሽ እንትን የለሽም ለማለት ፈልጉ። መልክ በቃኝ ነው፣ በመልክሽ አይደለም። በእንትን እንትን ይመጣል ይምጣ፣ ጠርግ ያወጣዋል ዩቱብ ላይ ችግር የለው። ቅጣት እሱ ነበር የሚቀጣው እና እችን ዘፈን ስሚያት ይላት ነበር። ያ በኋላ እንዳትቀልጪ ይላታል። መልክሽ ተማርኮ ምን ቢወድሽ ልብ አመልሽ ካልገዛኝ ሳውራሽ ቀርቤ እዚህ ጋር በተለይ ስሚ ሲላት ነበር። እዚች ጋር ስሚያት እቀጣልሻለሁ አላት። እሺ አመልሽ ካልገዛኝ ሳውራሽ ቀርቤ ቁንጅና ብቻ መች ፍቅር ይዘልቃል፣ ሰው ቀርቦ በውበት በጸባይ ይርቃል። አሄ መልኬ ብቻ በቃኝ። እንግዲህ ቆንጆ ነሽ እያላት አይደለም፣ እነሱ ናት ስላሉ ይሄ እንኳን ቢሆንልሽ ግን ማንም ሰው አይቀርብሽም እያላት መልክ ብቻ ቆንጆ አመል ከሌለበት ያፈርሰል ጎጆ፣ አመል ከሌለበት ያፈርሰል ወይ ጎጆ፣ ይብላኝ እንጂ ላንቺ ብላም ይላል ዘፈኑ ማለት ነው። ገብቶቻል? ያ ኧረ ደባሪን ሀና አስጨናቂ ታምራለች። ከሷ ግን ሺት ሀና አስጨናቂ በጣም ታምራለች፣ ታስቃለች ቢያንስ ያን እቺ እያሳቀቀች ነው ካንተ ጋር መስሎ ስታወራ የታቸታል እንዴት እንደምትናቅ ጭራሽ ለምናጡ ትፈልጋለች። ያው ጃኒ አታምርም ጋይስ? የደስ አብደቷ ምናምን እንዴ ቤታ ታምራለች ጋይስ። ሳም ጌም እንጫወትበት ምክር በጣም ምንቀው ይቅርታ ሶሪ በጣም ምንቀው ሶሪ የምሬ ነው። አይስፌር የምሬ ነው። እውቀት ኖራት ምናምን ግን ብትሰናበቶችን ለጊዜው ይሄ ምክር ይቅርብሽ እንትን ምሽ አላርጂክ ነው ምንሽ ነዘግ ምክር ምክር ያስቴችን ሙጃ ለሁላችሁም እኮ የምሬ ነው። አሁን የቅድሙ ትሪፕ በ200 እና እናቷ ደግሞ በ49 ጨረሰች። አሁን ደግሞ በተብተብ 20 ገብታል። 20 ላለው እንደ 20 እቺ ደግሞ 39። እሺ ቁጭ ብሎ ብሶት ነው የሚያወሩት። ለእንትና ትሰጣላችሁ ለእኛ አትሰጡም። ለሄለን ቢሆን አሁን 50,000 ትሰጣለህ ለእኛ አትሰጡም ትላለህ። ሄለን እኮ በጣም ቆንጆና ጨዋታ የምታውቅ
ኮስተር ብላ ነው የምትቀጣ። ስትጫወት ራሱ ደስ ትላለች። እግዚአብሔር ሄለን በጣም ነው ደስ የምትለው። ጋይስ ጨዋታዋ ራሱ ታውቃለች። ጋይስ ዜድ አታምርም? ከዚች ዜዱ አታምርም? ወንዳ እውነት ለመናገር ዜድ አታምርም? ከነ ወንድነቷ ጣዕም የላትም ዜዱ። ለሚዲያ የሚሆን ጸባይ የላትም። የሆነ የሚያስቅ ጥሩ ማይንድ ከሌለው እዚህ ውስጥ ስድብ ብቻ ከሆነ በጣም ነው የምንቀው ነው። ፕላስ ደግሞ ምንም ያልተማረ ከሆነ ደግሞ ጭራሽ በጣም ነው ምንም ካልተማረ ከዛ ስድብ ብቻ ከሆነ ጭንቅላቱ አይመቸኝም። ሶሪ አትራክት አያደርገኝም። ሶሪ በቃ አለቅ ዳስ ከዛ እናቷ ምን ትላለች? ጂጂ ምን ትላለች መሰለሽ? እሷ በምትናገረው ንግግር እንትን ፕራውድ ትሆንና ልጄ እንደዚህ ምሁር ናት ብላት ደረቷ እንደዚህ ከፍ ይላል። አይታችኋል? ከፍ ትላለች እንደዚህ እንትን የለም እኛ እንደዚህ ምሁር ነን ነው የምትለው። ገባችሁ? ሆዳችሁን እየሞረሞራችሁ እያደረ ነው እኮ ጂጂ። እስቲ ይሄን ነርስ አሲስታንት እንኳን ትጨርስ ለማቅራራት እንኳን እንዲመቻት አይመስልሽም? ልጄ ከሚዲያ ጋር ትምህርት መማር አልቻለችም አላልሽም ነበር እንዴ? ከፋኒ ጋር ስታሳብቡ። አሁን ታዲያ ቂጧና አሯን ስትንጣለ እንዴ የምታድረው? ልጄን ዕዳ አስገባት አላልሽም ነበር እንዴ? አሁን ሄዳ ዕዳውን ገብታለ እንዴ መጣችሁ? ለምን ምን እንደምትፈልጉ እንኳን አንቺ አታውቂ፣ ልጅሽ አታውቂ። ልጄ እንኳ ሞዴሊስት ሆና የቱ መኪና እንደምነዳ እኔ ለራሴ በሀሳብ ናላይ ዞሯል እኮ የምትይ ሰው ነሽ እኮ አንቺ። በየትኛውም አጋጣሚ ልጅሽን አባድተሽ ብር እንድታገኝ ነው የምትፈልጊው። ችግሩ በነፃ እንኳን አልነካትም አሉ ሆዴ። ኧረ ኦሮማ ምን አለችው? እናቷ ጋር ካሁን በኋላ ከምትመለስ ቢያንስ ልጅቷ ጋር ተኛ አለችው። ከልጅቷ የበለጠ ጂጂ ታሻፍደኛለች አለ። እንደዛ አለ። እውነት ጃፈር አሁን ሲንግላት ሳምሪን ጥበሳ ሲባል ኧረ እንትና ታሻፍደኛለች አለ ከእናቷ። አሁንማ ትደብራለች አይልም ጃፈር። የኛ ጃፈር ፍራንሳ Thank you, Rasi. Thank you so much. Ay, gudaችን ምን ይሻላል አባካችሁ? እስካሁን ድረስ 44 ናቸው። 44 አሁን ዝም ብለህ ተብተብ አድርገህ እንኳ እኔ ጋር እንኳ ይሄኔ በጌም ቢሆን እንኳ 500 ምናምን አስገብተው እራሱ ዝም ብለህ። ልጇ ደግሞ ስንት ናት? 72 ናት። 72 5 ሰው ተብተብ ካረገ ማለት ነው። እሺ ከዛም ቁጭ ብሎ ለምን አትቃጠይም ጂጂ? ምክንያቱም ደቡር ከዛን የሌላችሁን እንትን ሰው እንዲቀበል ደግሞ ሰው የምታስገድዱት ነገር ነው እኮ የሚያናድደው። ሰው ዝም ብሎ የሆነ ነገር ላይ እንትን ካለ ያፈታ ረዛቅ ብሎ አር እንኳን ቁጭ ብሎ ከሸጠ ይሸጥለታል እኮ። ግን ኢማነቢስ ምቀኛ፣ ቅንቅናም፣ እከካም የሰው የጎረቤት ነገር እንደዚህ የሚያይ ከሆነ አልፍለትም፣ አይሸጥለት። የሚያስጠላ ትል የበላው ሽንኩርት ይሸጥላቸዋል እኮ አንዳንድ ሰው። ለምን ራሱን ይዞ ኢማን ይዞ ብቻ ነው የሚመጣው። ያፈታ ረዛቅ ለእንትና ይንሰጣችሁ ለእንትና ይንሰጣ ስትል አይሸጥም። ቀልብ እላው ላይ ይሆናላ። ቀልብ አንቺ እዚህ እየተጫወሽ ሌላ ቦታ ሄለ ወርቅዬን እያየሻል ነው በሌላ ቴሌፎን ወይ ቤታን እያየሽ ነው አይደል? እዚህ በቴሌፎን እንደዚህ ታያለሽ። ገስ እኔ አሁን 3 ቴሌፎን አጠገብ ያለ
የሆነ ነገር ሳያታችሁኛል ጋይስ? ለምንም አይው ወይ ማሚ ራሱ ስንት ዲግሪ አላት? ስንት ዲግሪ ሜካፕ አርቲስት። ኦኬ ስሙ ጋይስ፣ ማሚ ራሱ ስንት ዲግሪ ያላት አለች። ሜካፕሽ ራሱ ነኝ ያጠናውልሽ አላልሻትም እንዴ? ላምጣው እንዴ ያን ቪዲዮ? እቺ ሜካፕ እንኳን ለመማር ለ6 ወር ኮርስ አልሻት። ላምጣው ላምጣው ጋይስ፣ ላምጣው ለ6 ወር ኮርስ እኔ ነኝ እኮ የተማርኩልሽ። የቤት ስራሽን እኔ ነበርኩ ምሰራልሽ። ሰው ሁላ ሲሰድብሽ ከጎኗ እስቲ ሆኜ ከጎኗ መሆኔን እንዲሰማሽ እኔ ነኝ ሳጠናልሽ የነበረዋል። የባለጌ ዲግሪ አላት፣ የሽርሙጥና ዲግሪ አላት፣ የብዙ ወንዶች እቃ ቦርሳ በመሆን ዲግሪ አላት፣ የወንድ ልጅ ቂጥላሽን በመሆን ዲግሪ አላት። ቆንጆ ቆንጆ ስድብ አማራን እንደ ህዝብ በመሳደብ ሰው ሲቆስል ሲደማ ሲሞት ህፃናቶች ሲጨፈጨፉ በደስታ ሻምፓኝ የመበተን ዲግሪ አላት። በትግራዮችን በመሳደብ በጅምላ ዲግሪ አላት። ኦሮሞንም ስትፈልግ አህያዎች እያለች የመሳደብ ዲግሪ አላት። ዚስ ኢዝ ሀር ዲግሪ። አንቺም ያ ዲግሪ አለሽ፣ ዲፕሎማ አለሽ። ዚስ ኢዝ አያችሁ እንዴት ቂጥ እንደምትለስ። ሩቅ የሞትን መሰላችሁ እንዴ? እንደናንተ ቤሽቲያ ምናምን መሰላችሁ እንዴ? ስንት ዲግሪ እንዳላት እስቲ ምን ያልሽ የሜካፕ ብላ ነው የጀመረችው? እስቲ እናስጨርሰው። ሄር ላይክ ፍሪዞር ሜካፕ ፍሪሶር አለች፣ ፍሪሶር አለች፣ የሜካፕ አለች። ከዛን ደግሞ እስቲ የምንድን ነው ስንት ዲግሪ አላት? ምንም ዲግሪ ሳይኖር ሳይማር የሰው ልጅ ሲሳደብ ጋይስ ዲግሪ እና ዲፕሎማ አንድ ነው። ሰማች? ዲግሪ የጸጉር አለች፣ የሜካፕ አለ። የሜካፑን እንኳ 6 ወር ነኝ ያጠናው ልጅ ብላ ስትሰድባት ነበር እኮ። ላምጣው እንዴ? ላምጣው። ይሄ አምፖሎ ተሰርታ ፋኒ ቤት ሶፋ ላይ በምትተኛበት ሰዓት በኩርቱ ፌስታል ፋኒ ቤት በልብሷን ይዛ ሄደች ጊዜ እባክህን አስጠልለኝ ብላ ከዛ ሴትነቷን ተገን ለማድረግ በግድ ልጁን ስማ ወደ ሪሌሽን አስገብታ ልጅነቴን ቀጨው ትላለች። በግድ ስማው በሪሌሽን ብንገባ ያልፍልናል፣ እናቴን እሰድባለሁ፣ ዩቱባችን ጥሩ ይሆናል ምናምን ብላ አስገብታ 6 ወር ኮርስ 6 ወር እንደተማረች ራሱ አለች። የ6 ወር ኮርስሽ ራሱ የቤት ስራሽ ራሱ ማን ነው የሚሰራልሽ? እኔ ያለ የተማርኩልሽ ስትላት ነበር። በጣም ነው የምናውቀው። እኔ ንቃለሁ በቃ። እስቲ አንድ ጥያቄ ልጠይቅሽ። እሺ እናትሽስ ይሄንን ወረቀት አላት ብለሻል። እሺ ዲፕሎማ የሰርቲፊኬት አላት። አንቺ እንዳልሽው እንኳን ከሄድኩኝ አንቺ ምን አለሽ? ምን አለሽ? ዋት ዩ ሃቭ ድድን ያለሽ በአሁን ሰዓት ምን አለሽ? እና ብዙ እዳ አለብሽ። እዳ የኩሽናሽን እዳ ክፈይ መጀመሪያ። የሶፋውን እዳ ለቴሙ ክፈይ መጀመሪያ። ክፈይ የመኪናውን እዳ ክፈይ። ፕራንክ አንቺ ያለ ፕራንክ መንጃ ፍቃድ አለኝ አልሽ። መንጃ ፍቃድ ካለሽ መኪናው ባንቺ ነው፣ ትከፍያታለሽ። ቢታንያን ለመደብደብ ሮጠሽ ኢትዮጵያ ሄድሽውን እንትኑን ክፈይ። ጸጉር አይደለም ምግብ መስራት፣ የምግብ ወረቀት ወስደሽ ካልሰራሽ 1 ወር ምግብ ካልሰራሽ ግራ ነው የሚገባሽ። ሪሲፒ ማየት ይቀናሻል። የእውነት ሪሲፒ ግዴታ ታያለሽ። የሆነ ይደናገርሻል። እንኳን እድሜ ልክ አፍ ስከፍትበት ኖር አይደለም ምንም ነገር ያ ጸጉር አቆራረጥ ጭራሽ ትትላለህ። ገባ?
ማለት ነው። ካክሮት የሆነ እዚህ ቪዲዮ ላይ መሰለኝ ሴታ ሴት ሁላ ቁጭ ብሎ ላይ ብላይ ሲያወራ የሚውል ምናምን የሚል እዚችው ቪዲዮ ላይ ከሙዚቃ ጋር የታገዘ ስለሆነ እንትን አላረኩትም፣ ሴቭ አላረኩትም። አለ ሙዚቃ ድምጿ በደሚሰማበት ካለ ላኩልኝ ወይ ደቂቃውን አለ በዩቱብ ግን ደቂቃውን አላውቀው። ተቀበላችሁ ሶስት አዋንቱ ይወጥ እስካሁን 48 ናት ጋይስ። እሷ ደግሞ 82 በተብተብ ቁጭ ብላችሁ አልቀሱ የከካሞች ልቃል እናትሽ እንኳን የፀጉር ነው የፊት ነው የምናምን አላታል። እሺ ችግር የለውም እንቁጠርላት። አንቺ ምን አለሽ? ዋት ዩ ሃቭ ናቲንግ። አይሽ ጉራ በቂጡ ጠረቄ ነገርሽ። ዝም ብለሽ ጠረቄ ነሽ። እንዲሁ ነው ጠረቅ የምትይው። ምንም የለሽም። ባውንተ እዚህ ቁጭ ብለሽ በፋንታሲ ከምትጠረቂ አሁንም ጊዜ አለሽ። ወደ ተግባር ሂጂ፣ ወደ ተግባር። ቲክቶክ ላይ ጌም ለመጫወት መናጣ አያስፈልግ፣ ድራማ አያስፈልግ። ሰዎችን ማስገደድ እንትን አይደል። ፋን እየተናጠ ነው እንዴ? ምንም ዛሴት ሪስክ አለላ ስትል ዝም ብለህ የማያምር ዕቃ እንኳን ይዘህ መተህ ይሸጥልሃል። ራስን እንትና እንደዚህ ገዛ እንደዚህ ሸጠ ስትል አንተም ትሰቃያለህ፣ ነጋዴውም ወደ አንተ አይመጣም። በቀልብ እንደዚህ የምትጠብቀው ነገር ምንም አይሆንልም። እንደዚህ በቀልብ የምትጠብቀው ነገር ይሄ አይታችኋል። ገበያ ላይ ብዙ ጊዜ ነጋዴዎች እብድ አብድ ሰዎች ናቸው ገበያ ያላቸው። ቁጭ ብሎ እንደዚህ እንዲያምር እንዲያር እንደዚህ እያጣጠፈ የሚውል ሰው ምንም ገበያ የለውም። አይታችሁታል። ሲያጣጥፍ ዝም ብሎ ልብሱን አይደለማ የሚያጣጥፈው ያለ ወደዛ እንደዚህ ሲሉ ነው የሚሉት። አይታችኋል። ይሄ ዝም ብሎ እብዱ ስለራሱ ብቻ የሚያስብ ሰው ማለት ይሄ ስለ ሰው እንትን ቁጭ ብሎ ማሰላስል ሰው የእውነት ዝም ብሎ ነገር ማምጥቶ የሆነ ነገር ይሸጥለታል ብቻ እንትን ይላል። ገባችሁ? እናንተ በአሁን ታይም አሻግራችሁ ጌም እየተጫወትሽ እኮ እንትኖች ምን አሉ ብለሽ ነው የምታየው። አይሽ ሙድ ውስጥ እራሱ አይደለም ጨዋታሽ። ያ ሚዲያ ባዶ ጭንቅላትነት፣ ድድብና፣ ዘረኝነት፣ ቆሻሻነት፣ ልቃሚነት፣ ግማታምነት ያስተማረችው እናትሽ ናት። ያ ሚዲያ ላይ ቤተሰብ ሙሉ መሰዳደብ እንደ ኖርማል ሰው ይቻላል እንዴ ብሎ እንዲያስብ ያደረገችው እናትሽ ናት። ያ እንደዚህ ንገሪያት እሺ። ያ በቀነኒ እንዳትነግዱ። የእናንተ ቀነኒና የእናንተ በጣም የተለያየ ነገር ነው። በጣም የተለያየ እከካምጣ ንፍጣ ያስቲ ኢንሳይደሮች ስንት ነገር ልከውልኝ ነበር ጋይስ። እስቲ የታርሰ እስቲ በጣም እንዳረሰው ልጆችሽ እንደው ልጆችሽ አታፍሩ። ልጅቷ እኮ 2 ልጅ እኮ ወልዳለች እኮ አርጋ። ልጆችሽን አታፍሪም ወይ እንደዚህ ስታረጊ ሲሏት ምን አለች? እንዲህ እየተናፋች ማለት ነው። ያንቺ እናት ብልግናዋ እያሳየች እንዲህ ተናፍታ እንኳ 2 ልጅ ወልዳለች። እኔስ ብናፋ ስትልሽ ነበር። አየሽ ጋሽ ዚሲስ ባል እኮ አላት። ልጁ እኮ ሚስት አለው። ሰው የሚያደርገውን ነገር በሙሉ ያደርግ። እኔ ከሰው የተለየ ነገር ምን አድርጌ ነው እነሱ የምፈራቸው? እስኪ ንገሩ። ልጆቹ የምትሉት እኔ እዚህ ጋር ከፈለኩኝ ፖርኖ ፊት ብለቅ ምናገው እሷ የምታደርገው ነው እኮ እኔ የምማረገው። እሷ የምታደርገው ነው እኔ የምማረገው። እሺ አንቺ በሀሳብ እንዴት እንደምትረኪ እንዴት እንደምትናፊ ሁላ ቁጭ ብላ እንደሷ ነው የማደርገው ብላ እቅድ የምታወጣ እናት ናት። እበት የምትባል ሴትዮ ከስርሽ ነበረች፣ አሁንም አለች። አሁን የተስማማችሁት ምንድን ነው? እሷም ወንድ የላት አንቺም ወንድ የለሽም። ያ ከሲቦ አንቺም ወንድ የለሽ እሷም ወንድ የላት። በምን ትቀናላችሁ እናንተ? በምትቀናኑት በወንድ ነው እንጂ በንብረት አይደለም። ንብረት ከየት አባታችሁ ታመጣላችሁ?
ምትቀናናብሽ የነበረው እኔ እንደዚሁ ቂጤን ሰብስቤ ተኝቼ እሷ እየተነፋች ነው እንደ የምታድረው የሚለው ነገር ያስጨንቃ ነበር። አሁን አንቺም አትነፊም እሷም አትነፋም። እሺ ምንም የሚያስቀናት ነገር የለም። ጂጂ ልክ አንቺን መስደብ የምትጀምረው ምንድነው? እስቲ ሪሌሽን ውስጥ ግቢ። እስቲ የሆነ የሚነፋኝ ሰው ይደውል። እኔን ስሪኝ የሚል ዘፈን አለ አይደል? ሽሩባ እኔን ስሪኝ የሚል አለ። እኔስ የምትለው ያን ጊዜ ነው ጂጂ። አሁንማ ምንም የለሽ። ያ ለዛ ነው የተስማማችሁ የመሰላችሁ። ገባች? የተስማማችሁ የመሰላችሁ ለዛ ነው። ዚስ ኢዝ ሃፕን ማይ ጄኔሬሽን ጋፕ ዶንት ቴል ቱ አስ ቴል ዩር ዘዙሉ ዘዙጲ ያንጂ እና ንገር ያለሱ እና ወይስ እሷ እንደኔ ቪዲዮ ስላለቀቀች ነው ራቁቷ አልሆነ። መቼስ እንትን ስትገባ ዋናው ስትገባ ለእናንተ እንዴና ዩቱብ ሊቀር ነው። ዩቱብ ስለሚቀር ግዴታ ስለምትፈራችሁ እንደ ለምን ብሩ ሊቀር ልትሰደብ ነው፣ ጉሮሯ ሊዘጋ ነው። ስለዚህ ትፈራችኋለች። ስለዚህ ከእናንተ ስለሆነ ገቢ ያለው ያ የሆነ ነገር ብታረግ ቂጧ ተንጠለጠለ፣ ቂጧ ተንዘለዘለ ስትሏት ነበረ። የሆነ ፈረስ ላይ ስትጨፍ አህመድ ሳትሰጥ የምትገዟት እናንተ ናቸዋ። ለገንዘብ ትገዛለች እሷ። አየሽ ስትልሽ እንደነበረ ለገንዘቧ ስትለው ጫጫ የምትጫወተው እንጂ ስትናፋ ነው የምታድረው አለችሽ። ሳምሪ ለባለጌ መልሳት መልሽማል። ለዛም ላልተማረ ለተሳዳቢ ጥፍር ቆሻሻ። አሁን የጥፍርሽን ቆሻሻ አውልቂና ሚዛን ላይ እናትሽን አስቀምጪ። ማን እንደሚከብድ እስቲ ትነግሪናለሽ። ዩቴላስ እንዴ ስትፎካከርሽ እንደነበረ አየሽ። አሁን ፉክር ያቆመችው ምንድን ነው? አንቺም አትነፊያት እሷም አትነፊ። የእናንተ ቤት መለኪያ መናፋት ስለሆነ ሌላ መለኪያ የላችሁም እኮ። የእውቀት መለኪያ የላችሁ፣ የሀብት መለኪያ የላችሁ። መለኪያችሁ የወንድ ቃል። አሁን አንቺም የለሽ እሷም የለሽ። ቁጭ ብላችሁ ማከክ ነው ሳሴት። ለዛ ነው የተስማማችሁ የመሰላችሁ። ሌባ ሲሰርቅ ሳይሆን ሲካፈሉ። አሁን የምትካፈሉትም የለም የምትሰርቁትም የለም። ለዛ ነው የተስማማችሁ የመሰልሽ። ለጥቅም ትፈልጊያታለሽ። ቲክቶክ ላይ የሚያላምድሽ ሰው ትፈልጊያለሽ አለች። ለብሯ ስትለው ጨዋ የምትመስለዋለች እዛ ሴት። አሁን ደግሞ ብሩን አምጡ ልጄ ቆንጆ አይደለች። ገንዘብ ይገዛታል። እኔ ጂጂ ገንዘብ አይገዛኝም። እገዛሻለሁ ከፈለግሽ። ገባሽ? አንቺ እኔም በገንዘብ እኔ በጣም ከምወደው ባህሪ በገንዘብ እኔን አትገዙም። አሁን ለእሷ ሲውለት ስነስርዓት አላት። ስነስርዓት አላት። እኔ ስነስርዓት የለኝም። ስለምገዣት በአንቺ ስር ስለምትኖር በዩቱብ ስለምትተዳደር። ስለዚህ ገባሽ? አንቺ የሆነ ነገር አለሽ ይሄቱ ምናምን ብትያት እኔ ግን ብልሽ በቅጥሽ ጁንቶ ይባል ምልሽ እኔ ራሴ ነው የማስተዳደሩ። ራሴ እኔ በዩቱብ አይደለም የወለድኩት። ዩቱብን ተባምኛ አይደለም እኔ የወለድኩት፣ በዩቱብ አይደለም የወለድኩት። ገብቶሻል? ያ በዩቱብ ተማምነሽ ልጅ ወለድሽ። ዩቱብ ስታቆሚ ልጆቹን ሰጠሽ። ሁይሴ ዩር ማዘር ሰይ ዩር እበት ሰይ የአንቺ ተፎካካሪ የአንቺ ምን የሚባለው ጣውንት ሺሰይ ያ ዩቱብ ሲቀር ልጅ ማሳደግ አትችይም። ለፋን ይሰጠሽ ሁይሴ ዩር ጄኔቲክ ሰይ ምን ተማምኛ አይደለም ቤት የምሰራው እራሴን የምትሰማው እራሴ። ይህን እንዲህ እያላችሁ ነው እናንተ ሰውን እያስፈራራችሁ ሰውን እንዲህ እናደርግሃለን፣ እንደዚህ እናደርግሃለን፣ እንደዚህ እናደርጋለን በማለት ፍላጎቱን እንዳይኖር የምታረጉት እናንተ ናችሁ። ሳምታሻ ዩ ሂሪት ቤቢ ቴንክ ዩ ኢንሳይደር። እስቲ ሌላ ኢንሳይደር የላኩት ሌላ ያ እስቲ ደግሞ ሌላ። ኧረ ስንት አለ ኢንሳይደሮች ያልተዘጋጁም። በድገት አምጦ ነው እንግዲህ በድገት አምጦ እጃቸው ላይ ያለው ቬከር የማይቀሰቀስሽ ልጅ እኮ ነሽ። የገዛ እኮ ቦይ ፍሬንድሽ ምን ብሎሻል? እንቅልፍ የምትወጂ እንቅልፍ በቃ መተኛት ነው ስሯ። እኔ ትናንትና አይቼዋለሁ ሲያመልጣ የገዛ ባሏ አብሯት የሚኖረው እንቅልፍ በቃ እኔ ካልቀሰቀ
ማትነሽ ልጅ እኮ ነሽ። ባልሽም እኮ ብሎታል። ጠዋት ስወጣ የተኛች ማታ ስመጣም ተኝታ ነው የማገኛት ብሎሻል። ልጁ ያስፈለገሽ ብቸኝነትሽን ልትወጪ ችግርሽን ልትወጪ ነው እንጂ ፍቅር ፈልጋለሁ ብለሽ አይደለም። ያ ብቻሽን መቆም ስለማለት ብቻሽን መቆም አትችይም። እንዴት እንደሸመደድኩት አያችሁ? አሁን ቅድም አላልኳችሁ? ብቻሽን መቆም አትችይም። ሰው ስለሚያስለፍ ፈንገስ ስለሆንሽ። ፈንገስ ማለት ምግቡን የማያዘጋጅ በየድንጋይና በየዛፍ ላይ ተለጥፎ ምግብ የሚበጠሙጥ ማለት ነው። ገብቶሻል? ያ አንቺ ፈንገስ ነሽ ያለች። ራስሽን ማስተዳደር አትችይም። በእኔ ስር ነበርሽ። ወንድ ደግሞ ስለሚያስፈልግሽ ሰው የምትጠጊበት ሰው ስለምትፈልጊ ልጁ ጋር ሄድሽ እንጂ አፍቅረሽው አይደለም። አየሽ? ፋኒ ራሱ አታለሽው ነበር። እሱ ግን በፍቅር ያደገ ስለሆነ የተጠጋው ሰውላ ፍቅር ስለመሰለው አመነሽ። ሁይሴይ ዩርጣውን ትሰይ ልጁ በተሰጠው መንግስት ቤት ውስጥ የገባሽ ልጁ የተሰጠው መንግስት ቤት ውስጥ ነው የገባሽ። አሁንስ በልጅ የተጠቀመ ልጄ ቤት ሰጠችው፣ ሱቅ ሰጠችው፣ ማሬ ሰጠችው፣ ወደዛ ገፋችው ትላለች። ምድረ እንጀራ በጨው ቤተሰቡላ ማለት ነው። ይሄ ብቻ መቆም አትችይም ያልኩሽ ምክንያቱ ይሄ ነው። አንቺ ሳምሪ በጀርመንኛ እኮ ፎርም መሙላት እኮ ማትችይ እኮ ነሽ አንቺ ራስ። ሳምሪ ፎርም መሙላት አትችይም፣ አልተማርሽ። ይኸው እንዳልተማርሽው እንደዛው ነው ያለሽ። ምክንያቱም ከዛ በኋላ ዩቱብ ነው የጀመራችሁት፣ መውለድ ጀመርሽ። ልጆቼ 3 አመት ሳይሞሉ ደግሞ ስራ አልጀምርም አልሽ። አዳም መጣ፣ እንደገና ሌላ 3 አመት። ይኸው ከዛ በኋላ ተጣላችሁ፣ ቲክቶክ ላይ መጣሽ። የቱ ትምህርትሽ? ሮዲ ጋር ሲሞላልሽ አልነበርም እንዴ ፎርም? ሶፋ ይማረውና ነፍሱን ይማረው አይባልም መቼም ከሶፋ ላይ ተፈቅፍቆ የተነሳ ሰውዬ ሶፋ ይማረውና ያ የተፈቀፈቀው ፍቅፋቂ ሮዲገር ሲሞላልሽ አልነበረም ፎርም? ከዛ በኋላ ወለድሽ፣ ሌላ እንደገና ወለድሽ። መቼ ተማርሽ? ሁይሴይ ሮዲገር ሰይ እንዴት ትላለች ደግሞ ረቅቆ ዲግሪ ያልተማረ ሰው እኔ እንዲናገር ያልፈልግም ትላለች። ከካም ልቃሚ በድንጋይ ነው እናንተ በድንጋይ ነው ማሯሯጥ እንጂ ብላ አባታችሁ ዲግሪ ነው። ዲግሪ እናንተ 1000 ዓመት እጃችሁ አይገባም። እናንተ የትምህርት ተምቾች ናችሁ። የትምህርት ተምች ይሁን የትምህርት ቡኮ ሀራሞች ናችሁ ወይ እናንተ ቤተሰብ ይሁን ከካም እንዲስታል ሮዲጋ ባለፈው እዚህ ጀርመን ሲመጣ ጠርተሽው ፎርም አልሞላለሽም? የትምህርት ቤት ፎርም አንቺ አሁን የት እንደምደርስ ትያለሽ? ፎርም እኮ መሙላት አቅቶሽ ፎርም ያ እንታወቃለን። ፎርም መሙላት አቅቶሽ ጠርተሽው ፎርም ሞልቶልሽ አስገብቶልሽ ለዚሁ ለክራንክ ፍሌገር ራሱ ለትልቅ ትምህርት እንኳን አላለቻት። ለዚህ አሁን ነርስ አሲስታንት ለሱ እንኳን ፎርም ማን የሞላልሽ አለቻት። አይ ያ ነርስ ለዚህ እንኳን ሌላ ነገር ተይዋለች እንኳን ትልቅ ይደርሳል። ያንኑ ትምህርት ነው ዘንድሮ የምትማሪው። የሚገርመው ነገር ጂጂ እንደዚህ ባለች ሰዓት ገና ጃት መስላ በምትመጣ ሰዓት ገና ሜካፕ እንኳን የግብረ ሰዶም ባንዲራ መስላ የምትመጣበት ሰዓት ሜካፕ አቀባብ እንኳን ሰዓት ነበር። እዚህ ጋር ምናምን እዛ ጋር ምናምን ያን ጊዜ እስካሁን እየተማርሽ እኔ ከአንቺ በኋላ ምግብ ጨርሼ አሁን ስራ ላይ ነው ያለሁት። ቆይ ስንት ይሁንት ትምህርት ጨርሼ ስራ ስለጀመርኩ ባንክ በእኔ ስለተማመደ ከአንቺ በኋላ ሳምሪ እኩል የመጣ ነው ኢሮፕ ላይ። እኔና አንቺ እኩል የመጣ ነው። እኔ አንቺ ፋኒ አንድ ሰሞንን ኢሮፕ ያለ ነው። ገብቶሻል? ያ መኪና እንኳን የላችሁም። እግረኛው ፋሚሊ ለምን አትሉም? ስሙ
እግረኛው ሚዲያ የሚባል ኢትዮጵያ አለ። እናንተ ደግሞ እግረኛው ፋሚሊ ዛሬ መንገደኛ ነገ መንገደኛ ለጎኔም አላስብ ዛሬም ትውስተኛ የሚል ዘፈን እዚህ ታደርጋላችሁ። ከዛም መንገድ ላይ እናንተን ውሃ ነው ላችሁ ላይ መርጨት በመኪና ዳኒ ይረጭባችኋል። አሁን ዳኒ ይነዳላል መኪና የፋኒ ወንድ ከእናንተ ማለት የፋኒ አጎት ረይቶባችሁ ነው የሚሄደው። የእውነት ኖ ሴንስ ፋሚሊ ኦንሊ ጀርመን እከካ ዩ ቶክ አባውት እንትን ያልተማረ ሰው ምናምን ትላለች። እከካም ልቃል ሞልቶልሽ ነው የመጣው። ለምን ራስሽን እንትን ትያለሽ? ነገሮችን ብቻዋን መወሰን ስለማትችል ባሌን እኮ ስንት ጊዜ አሁን እኮ ባሌን እኮ ስንት ጊዜ ጠርተዋለች ደውላ ስንት ጊዜ የተናገርሽውን ቃል መድገም አልፈልግም። ምክንያቱም በጣም ባለጌ ቃል ስለሆኑ ማለት ነው። አስተማሪ ጠብሳ ተብሎ ሳምሬ ገና ልጅ ሆነ አስተማሪዋ ፎንቃ ይዟት ይህም አለ ዩ ብሎ ምናምን ነገር ሃቪንግ ካር ኖት ቢግ ዲል አይ ኖ ዚስ ላይክ እንደ ቀለብ ነው፣ ግን ዋና ቤዚክ ነገር ነው። ለእንቅስቃሴ ያስፈልጋል፣ ለስራ ያስፈልጋል። ልክ እንደ ምግብ ነው። ገብተዋል። ኖ የሀብት መለኪያ አይደለም። ኖርማል እንደ ጫማ የሚያስፈልግ ነገር ገብተዋል። ያ ለዛ ነው እንደ ቀላል ይሄ እንኳን የለህም ያልኩት። ትልቅ ነገር አለም የጠየቁት ገብቶቻል። ያ ይሄ እንኳን ብርቃቸው የሆኑ ሰዎች ናቸው። ያንን ሊኖር ደግሞ መንጃ ፍቃድ ሊኖር ይገባል። ለመንጃ ፍቃድ ደግሞ 6 መኪና መግዣ በላይ ነው የምታወጣው። መኪና ቢግ ዲል አለ፣ መንጃ ፍቃድ ነው ቢግ ዲል። አንድ ጥረትን ይጠይቃል፣ ጉብዝናን ማጥናት፣ ቲዮሪ ለማለት። 2 ደግሞ እያንዳንዱ የምትከፍላቸው የፈለገ የጭነት መኪና ሾፌር ለምን አትሆንም? ሀገር ቤት ዋና መክፈል ያለብህ ለእስታቱ የምትከፍለው ነገር አለ። ያው በስመ ትምህርት ተብሎ የምትከፍላቸዋል። ኢት ኢዝ ቢግ ዲል። ቢግ ዲል አይደለም ብዬ ብተው እኔ አሁን 6 ሰዓት ላይ ስራ እገባለሁ። 6 ሰዓት ላይ ባስኬት ነው የማገኘው። ከየት ነበር የማገኘው ስራ ለመግባት? ከአንድ ስራ ጨርሼ ወደ ሌላ ስራ ለመሄድ እንዴት ነው የምሄደው? ኢት ኢዝ ቢግ ዲል። ያ ኢት ኢዝ ቢግ ዲል። ኢት ኢዝ ቤዚክ ነው። ገባ? ያ ኧረ ሌላ እንትን ስንት አለ እኮ ገስ ኧረ ስንት አለ። ከእናትሽ የተማር ነው የምናውቀው። ይሄንን ነው ገብቶሻል። ይሄንን ነው ስንት ነገር እዲ አማርኛ ነው ተውት። እሱ ስንት አመጣልሽ? ነፍጠኛ ይገደላል፣ ነፍጠኛ ይጠፋል፣ ነፍጠኛ በጭንቅላቱ ይፈርሳል፣ ነፍጠኛ እግሩ ይቆረጣል። እኔ ደግምልሃለሁ። እሱ ብቻ አይደለም፣ እኔ እነግርሃለሁ። ነፍጠኛ ይገደላል፣ ነፍጠኛ ገብቶሻል። በጣም ነው አለ የምትነቂው። ዝም ብሎ ባዶ ጭንቅላት የሆነ ተሳዳቢ ሰው ላንቺ ነው በያት እናትሽ። አሁን አጠገብሽ ያለሁት በእኔ የምትቀኝ ወንድ ስለሌለ ለቲክቶክ ከፊት ስላለች እንድታስተዋውቂ ለጥቅሜ ነው በያት፣ ለእኛ አይደለም። ዶንት ቴል ቱ አስ ኦኬ። ድዳሙ ያ ገብቶሻል። ዶንት ቴል ቱ አስ እናትሽ እኮ ሚገርም ጂጂን አይታችኋታል? የኩሽናውን መጋረጃ 8 ዓመት በፊት የምናውቀው መጋረጃ አሁንም አለ መጋረጃ እስታውናል። ሰውየው እዛ ቤት ውስጥ ቀልጦ እንኳን ሞቶ ጋይስ የአስክሬኑ ጠረን እንኳን አለበት ብላ እንኳን አልቀየረች መጋረጃ። አሁን ካልኳት በኋላ ልብ ልትለው ትጀምራለች። አሁን ታያታለች። እስቲ ሂዱና መጋረጃውን ይዩት። ግን
ሰው መጋረጃ ዝም ብለህ ጋይስ መጋረጃ ምናምን ዝም ብለህ እኮ ሺት ፋሚሊ ደግሞ ታቀራራለች ልቃ እኔ ጂጂ ማንም አያሳብደኝ። እግዚአብሔር ሳምሪ ገና አሳብድሻለሁ። በእኔ አንቺ ታብጃለሽ። ሳምሪ አሳብድሻለሁ ያለችሽ እናትሽ ናት። አሳብድሻለሁ ሳምሪ ገና በእኔ ውቁት ያለሽ ያለችሽ። እኔ ጂጂ ማንም አያሳብደኝ። እግዚአብሔር ሳምሪ ገና አሳብድሻለሁ። በእኔ አንቺ ታብጃለሽ። ወይኔ እናቴ ነው የምትይው ያ እና ቅጥል ነው ማድረግሽ። ቅጥል አባትሽ የመጀመሪያ ጠላቴ፣ ሁለተኛ አንቺ ጠላቴ ነሽ። ከዚህ በኋላ ይኸውልሽ ዝነቅ እያልኩ ጥቂት እንዲህ እያደረኩ ታይኛለሽ። ከዚህ እንዴት አድርጌ አምሬ ይኸው አንቺ አሮጊት እኔ ወጣቱኝ ያሳይሻለሁ። እልህ ነው አይደለ? እንተያየታለን። ማን የሚለው ተናግሬያለሁ። እንደ ባለጌ ሴት ወንድ ማምጣት አቅቶኝ አይደለም ብያታለሁ። ግን ውጪልኝና ወንድ ላጣ ለምንድን እኔ ከፍዬ አይደለም የምበዳቸው ወንዶቹን ለምን ብዬ ነው? አይሽ ከእናትሽ ጋር አሁን የተስማማችሁት አንቺም ወንድ አልባ ነሽ፣ እሷም ወንድ አልባ ናችሁ። አንድ ለአንድ አንቺም ማራዳ እኔም ማራዳ። ምን አጣላን? በሰው በረንዳ ነው ያገናኛችሁ። እስቲ አንቺ ሂጂና ተነፊ። ሳምሪ እንደማትነሳብሽ ታለሽ። ሄለን ውሸቷን ነው በይ። ሂጂና ተነፊ። ሄደሽ ተነፈሽ እየጠራረክሽ ነው። እስቲ እንደማትነሳብሽ ሄለን ውሸቷን ነው ለማለት ተነፍተሽ ነይና ዝም ካለችሽ እኔ እውነት አላውቃችሁ። እስቲ ጥናቱን ሰርች ለማድረግ ማለት ሄለን አታውቃችሁ ታውቃለች። እስኪ አንቺ ተነፊ ዝም ትበልሽ። ያንቺና የእሷ ጽብ እኔ ተኝቼ ብቻዬን እሷ ተነፍታ አደረች ነበር። እስቲ ተነፊና ዝም ካለችሽ እኔ እንደውም አላውቃችሁም የእናንተን ፋሚሊ ማለት ነው። አይመስላችሁም? ግን እስካሁን ከምትሰሙት ውድድር የመናፋት ውድድር አይደል? ኢማንዬ ወይ አይደለም? ዋሻው አሁን እኮ ጥያቄው ማን ነው የሚነፋትም ጥሩ ጥያቄ ነው። ማን ነው የሚነፋት? ይህን ጥናት እንዴት ነው ሰርች የሚደረገው? ግን እንዴት ነው? አረ ሌላም ላኩ። እኔ አለኝ ወደ ላይ ብሄድ እንትላል። ግን እስከምፈልግ ድረስ ሙዴ ይሰረቃል። በጣም ሙዴ ይሰረቃል እንጂ እንዴ ስንት አለ ጋይስ፣ ስንት አለ እንዴ። ጂጂ እኮ እራሷ ባታውቀውም ቪዲዮዎች እኔ ጋር ነው ያላት ጋይስ፣ እኔ ጋር ነው ያላት። ጭራሽ እኛ ትሰርበናለች እንደ እቺ ከካ እቺ ልቃሚና ያለ ሆስፖስ ናይ ምሽሽ አብዚ ዘብሉቅ ይሁንት ጭራሽ እኛ ትሰርበናለች እንደ ናይ ሀብዚ ዘሙጥሙጥ የቱ ጋር ነበር? ይሁንት እኔ ጋር አሁን 40 ወደ 60 ምናምን እንትኖች ተከፍተዋል ቪዲዮዎች ብቻ። እስቲ መሀይብ ናቸው አለች። ይሄ ቅድሙን የላካችሁትን ነው። ኦኬ ቅድሙ ስንት ኢንሳይደሮች አለ መሰላችሁ? ስንት ኢንሳይደር አለ መሰላችሁ? ዝም ብዬ ኢንሳይደሮቼን ቪዲዮ እንኳን ወደ ላይ ብሄድ አገኘዋለሁ። ግን ወደ ላይ ሄዳለሁ በየቀኑ ብዙ ስለሚልኩልኝ እነሱን ሁላ ወደ ላይ መሄድ አለብኛል። ገባችሁ? ጭራሽ መሀይብና ሴቶች ናቸው ቁጭ ብለው ሲያወሩ የሚውሉት ትላለች። እንደውም ፋኒን የነካችበት የምትሰድብበት ፓርት አለ። ጀስት ቶክ ላይቭ ላይ ቁጭ ብለው እንደ ሴት ስለ ልጅ እያወሩ ይውላሉ ምናምን ብላ የተናገረችው ቪዲዮ አለ። ያንን ቪዲዮ ፈልጉት። እዚሁ የዛሬው ቪዲዮ ላይ ማለት ነው። የሆነ ሪካርድ አይቼ ዘፈን በጣም ባክግራውንዱ ስላለ አለፍኩት። አንቺ ቆማጣና ያው ትዝገ
ያት እንዳንቺ ቆማጣና ቆማጣ የሚሸከሽከው እኔ ዝቅ አያደርገኝም። ይህንን ደግሞ ከአንቺ በለጠ የሚያቅም ያለ አይመስለኝም። ጥንካሬ ምን ያህል እንደሆነ ታውቂያለሽ። ለማንም እንደማንመለስ እዚች ቤት ውስጥ የምታያቸው ብዙ ጉዶች አሉ። ያ እንደ እባብ ቀጥቅጬ ምቀብር እንጂ ተቀጥቅጬ መሞት እንዳልሆንኩኝ ታውቂያለሽ። ይህን ደግሞ በአባትሽ ወቅ ያንቺ ግን እንገርሽ አሁን ኢዩኝ የምትይውና ዛሬ ፋኒና ሳምሪ ዶሮ ገዝተው ሰጡ ረዱ የምትይው መጀመሪያ አባት ለአባት ይችላል። ያ እናቴ አትቀር እኔ አልቀር እየደወለ የምበላው የለኝም ስለ ማርያም ለሚለው አባትሽ መጀመሪያ ላኪ። ነገርሽበት እንኳን እናት ስትሆኚ አየሽ፣ ይህንን ነበር ቁስሌን ወቂልኝ ያልኩሽኝ እና የእናትነት ስሜት ይሰማሽ። ባል አያችሁ፣ አባትሽ ይቀጠቅጠኛል ስልሽ ይደብድብሽ ትይኛለሽ፣ የሴት ጥቃት የማይገባሽ ስትላት ነበር። አሁን ሳምሬ ጥቃት ደረሰብኝ ብላ ስትነግራት እኔ ስልሽ አልሰማሽም ብላ ደስ ነው ያላት። ደስ ግን ሁለተኛ ፓርትቱ ራሴን አጠፋለሁ ሳምሪ ስላለች የቀነኒ ሞት ደግሞ እንዳጋጣሚ ስላየች እኛ እያመጣን ማኖችን ልጅ ህይወቷ እንድታጠፋ ያደርገው የሚለው ቪዲዮ ኤኒ ታይም እንደዚህ እንደምንጎለጉልላት ስለምታውቅ ያ ነገር ጨንቋት ከጎኗ የሆነች መስሏ ከጎኗ ነው ያለችው። እስቲ ሳምሪ አሁን ሪሌሽን ውስጥ ትግባ።